እሺ በዚህ መሀል ሙሉ ቀን አትሞ ፈቅዷል፣ ሙሉ ፈቅዷል። ስለዚህ ሞራል ጌቾን ወደ መድረክ ወደ ቦታው በሞራል ሁላችሁም እስኪ ከመቀመጫችሁ አንዴ ተነሱ። አንዴ ሞራል እስኪ ሞራል ስጡልኝ። ሞራል ድንቅ ወጣት ነው። የኢፒኤፍሲ መስራችና ባለቤት የስዊት ቦክስ መስራች ባለቤት ታላቅ ባለራዕይ ወጣት። እሺ ሁላችሁም ወደ መቀመጫችሁ ወደ ሙሉ እንሄዳለን። ሁላችሁም ድምፅ እንቀንስ። እንቀጥላለን። ይቅርታ እንደምታውቁት እሑድ ነው እንግዲህ የምናርፈው። የብዙ ቦታ የምንሽከረከረው ሶሻል ላይፍ እሑድ ነው ያለን። ለዛ ነው ያረፈድኩት፣ ይቅር በሉኝ። ያው ከረቢቅ ልጀምር። ያው ፕሮግራሙ ረቢቅን ስለሚመለከት ማለት ነው። ረቢቅ ሞይታይ ስፖርትን እንደ ሞይታይ ያውቃሉ። ሞይታይ የሚባለውን ስፖርት ወይም ታይ ቦክስ የሚባለውን ስፖርት በትክክል እያደረጉ ነው እየሰሩ ነው ብዬ ከማስባቸው ኢትዮጵያ ውስጥ ካሉ ጥቂት አሰልጣኞች የሚሆኑ አትሌቶች ቀዳሚው ነው ብዬ አምናለሁ በእኔ እምነት። ለዛም ነው እኛ እንደ አትሌት የሚሆን እንደ ኮች እንደ ስዌት ቦክስ ኮች የሚሆን እንደ ኢቲኤፍሲ አትሌት አብረነው ያለ ነው ማለት ነው። ትልቅ ፖቴንሻል ያለው ኢትዮጵያ ውስጥ ከስካይ ጋር ፋይት ማድረግ ሳይሆን ሌላ ትልቅ የፋይቲንግ ካምፓኒዎች ላይ ሂዶ ፋይት እንዲያደርግ ተስፋ ያለን እንደ ሀገርም እንደኛም ተስፋ የምናደርግበት አትሌት ነው። ሁላችንም ተጋግዘን እዛ ማድረስ አለብን። ረቢቅን በጣም ፖቴንሻል ያለው ሰው ነው። አይሚን በተወሰነ መንገድ የስፖርቱ ስላለው ማለት ነው። አዘኮችም የኛ ክላይንቶች ወይ የራሱ ክላይንቶች የስዌት ቦክስ ቲም ወይም ኮሚኒቲ በጣም የሚወደው የሚያከብረው ኮችም ነው። እኛ ጋር አንደኛው ጂም ስለሚሰራ አሁን በጣም የሚፈለግና ቲንክ በወረፋ ኮች የሚያደርግ ሰው ነው which is very proud of him። ሌላኛው ወደ አጠቃላይ ወደ ፋይቲንግ ወይም ደግሞ ወደ አትሌቶቹ ስንመጣ ያላችሁ ሁሌም እንደምናወራው ቲንክ አንድ ዓመት አልሞላንም ይሄን ዝግጅት ስናዘጋጅ። ስንጨቃጨቅ ስንሰዳደብ ግን 2 ዓመት ሆኖናል ወር 3 ዓመት። ይሄ ነገር ከተዘጋጀ ግን ቲንክ አንድ ዓመት አልሞላንም። በአንድ ዓመት ውስጥ አብዛኞቹ አትሌቶቻችን በእኛ ደረጃ ስታር ሆነዋል። የሶሻል ሚዲያ ስታር እውቅናቸው ጨምሯል። ብዙ ነገራቸው ተቀይሯል። ይሄን ሀገር ውስጥ በተደረገ ውድድር ነው። ወደፊት ግን ስታርነታቸው የአትሌቶቹ ልክ ሶሻል ሚዲያ ላይ ያሉ ፊልም የሚሰሩ የሚዘፍኑ ቲክቶከሮቹ እንደ ስታር ነው የሚታዩት አይደል? እንደ ስታር ነው የሚታዩት። ዋይ ናት? ማን ነው የሚፈጋው? ማን ነው የሚለፋው? ማን ነው የሚታገለው? ማንስ ነው ሂዶ የብዙ ነገር የሚያደርገው? ውጭ ሀገር ስፖርት ውስጥ ማን ላይ ነው ቻሌንጅ አለው? እኛን ስታር ናሚ አትሊስት አትሌቶቹ ግን ስታር መሆን አለባችሁ። ያን ሲባል ለራሳችሁ መስራት አለባችሁ። ራሳችሁን ማስከበር፣ ስፖርታችሁ ላይ ደግሞ ኃይለኛ መሆን፣ እንደ ሀገርም እንደ ማህበረሰብም ተጽዕኖ ማድረግ መቻል አለባችሁ ሳትፈሩ ማለት ነው። which is አሁን እያደረግን እሱ ነው። ግን አሁንም ትንሽ ወደኋላ ያለ ነገር አለ። ፕሊዝ ፑሽ አድርጉ ራሳችሁን። ረቢቅ እንደው እንግዲህ ጉድላክ ዳኒ በጣም ነው የምናመሰግነው። ኮች ቴዲም በጣም ነው የምናመሰግነው። እዚህ ቦክስ ኮቾች አሉ፣ የሞይታይ ኮች አለው which is በጣም ደስ የሚል ነገር ነው። መተባበር ኮቾች አካባቢ ያለው ነገር በጣም ነው ደስ የሚለው። በነገራችሁ ላይ የቦክሰኛ ኮች ሞይታይ ሄዶ የሞይታይ ኮች የሆነ ቦታ ሄዶ መተጋገዙ ምናምን ደስ ይላል ያለው ባይ። በተለይ እኛ አካባቢ ቲኤፍሲ አካባቢ ያለው ነገር by the way is very positive እና በጣም ነው የምንደግፈው። very happy። መስፍኔም አሉ፣ ኢድሪስ አሉ፣ አብተሽ አሉ፣ ማነው ንቃት አሉ፣ ዴብዳን አባታችን አለ። ያው ለማታውቁት ዴብዳን ዛሃር አለች። እንኳ የመጀመሪያ የሞይታይ ፋይተራችን ነች። ሌሎቻችሁ አትሌቶቹ ባይ ዘ ዌይ በጣም የምወደውና የማከብረው ሰው ነው፣ ግን እያገዘን አይደለም ኢቲኤፍሲ ላይ። በነገራችሁ ላይ ዛሬ ግን ማገዝ አለብን። አልቲየስ ተቸሩ ሌሎቻችሁ እናመሰግናለን፣ እንወዳችኋለን። ታንክ ዩ ሳራፍርክ ሶሪ። የኢቲኤፍሲ መስራች የስዊት ቦክስ ጂም ባለቤት እስኪ ሞራል ስጡልን እስኪ በደንብ። እንደዚህ አይነት ወጣቶች አሁንም ሊበረታቱ ይገባል።
ለሁላችንም መሰብሰብ ምክንያት ስለሆነን እጅግ አድርገን እናመሰግነዋለን። ከዚህ በመቀጠል አንድ ሰው ወደዚህ ወደ መድረክ ጋብዝና ንግግር እንዲያደርግ እንጋብዘዋለን። አትሌትና ስፖርተኛ መስፍን ብሩ ወደ መድረክ ሞቅ ባለ ሞራል መስፍን ብሩ መልእክት ያስተላልፍልናል። እሺ እንደምን ናችሁ? በመጀመሪያ ረቢቅ እንኳን ደስ አለ። እዚህ ቦታ ላይ ስለጋበዝከኝ ስለመጣሁ በጣም ደስ ብሎኛል። ያው ስለ ጥቂት ሰዎች መናገር እፈልጋለሁ። ያው መጀመሪያው ብለንም የመጣነው ረቢቅ ነው። ረቢቅ በጣም ጠንካራ ነው። እሱን ስላገዝን ለእሱም ብቻ እያገዝን ነው ብዬ አላስብም። ቀጣይ በጣም ብዙ ፋኖች ያሉት ታዳጊዎች እሱን መሆን ይፈልጋሉ እና እሱን ማገዝ ሀገር እንደማገዝ ቁጠሩት። እዚህ ላይ የምታደሙ ታዳሚዎች፣ ሚዲያዎች እንዳለ በዚህ ደረጃ ረቢቅን ስላነገሳችሁት አንደኛ አካል ነው። የኔ ፕሮግራም ሆኖ ነው የተሰማኝ። በጣም ደስ ብሎኛል እና እንኳን ደስ አለ ማለት ፈልጋለሁ። በማገዘው ነገር አሁን በተጨማሪ ደግሞ በዚህ ሁሉ ነገር ላይ ደግሞ እጁን ያስገባው ጌቾን ቴንኪው ማለት ፈልጋለሁ። እኛ አሁን ብዙ ጊዜ ቦክሰኛ ብቻ ነው ቦክስ ሄዶ የሚያየው፣ ብረት ገፊ ብቻ ነው ብረት ገፊ የሚያየው። አሁን ግን ቦክሰኛው ሙይታይ እንዲያውቅ አድርጓል። ቦክሰኛው ከባህል ሀብቶች ጋር እንዲያወራ አድርጓል። ከጂም ባለቤቶች ጋር እንዲገናኝ አድርጓል። ከብዙ ሰው ጋር ኮኔክሽን እንድንፈጥር አድርጎናል እና በዚህ አጋጣሚ ጌቾ በጣም አመሰግናለሁ ማለት ፈልጋለሁ። ይሄን ለማለት ነው። ቴንኪው ስለተገኘው በጣም ደስ ብሎኛል። ፈጣሪ ያክብረን። እሺ አትሌት መስፍን ብሩ እጅግ አድርገን እናመሰግናለን። የመጨረሻው ፕሮግራማችን ነው የሚሆነው። አሁን በማን ምክንያት ነው የተሰበሰብነው? አይደለም ቅድም ሙሌ ምን ነበር ያለው? እሺ በረቢቅ ምክንያት ነው። ግን ሁላችንም የሚያስማማን አንድ ነገር አለ። በምን ምክንያት ነው የተሰበሰብነው? ኧረ ተው። በአረንጓዴ ቢጫ ቀይዋ በኢትዮጵያ ምክንያቱ የተሰበሰብነው አይደል? እስኪ ሁላችሁም ለረቢቅ ሞቅ ያለ ሞራል ትሰጡልኛላችሁ። ሞቅ ያለ ሞራል እድገትን ስለ ወጣቶች ተስፋና ሀገራችን በዓለም አቀፍ መድረክ ለማስጠራት ነው። ረቢቅ ሰኒ በሪንግ ውስጥ ብቃቱን ያሳየ ከሪንግ ውጭም ለቀጣዩ ትውልድ እውቀቱን የሚያካፍል ኮች እንደሆነ ይታወቃል። ይህ እንቁ አትሌታችን ከፊታችን ያለው ታላቅ ውድድር ደግሞ ረቢቅ ሀገሩን ወክሎ ከሱዳናዊ ተቀናቃኝ ጋር የሚገጥምበትን ትልቅ መድረክ ነው። እኛም እንደ ማናጅመንት ዓላማችን ድል ብቻ ሳይሆን ረቢቅን ማሳደግና የኢትዮጵያን ስም በክብር ማስጠራት ነው። ስለዚህ ይህንን ጉዞ ከኛ ጋር በመሆን የምትፈልጉ ድርጅቶች፣ አጋሮች ከጎናችን እንድትቆሙ ጥሬን አቀርባለሁ። ድጋፋችሁ ለአትሌቱ ብቻ ሳይሆን ለስፖርቱ እድገት፣ ለሀገራችን ገጽታ ነው። ይህ መልእክት ለተፋላሚው ነው። ምክንያቱም ይህንን ፕሮግራም ስናዘጋጅ የተለያዩ ስትሪመሮች አሉ። የእሱ ተቀናቃኝ ይህንን ፕሮግራም ስለሚከታተል ይህንን ሜሴጅ አስተላልፋለሁ። ሜሴጅ ቱ ስካይ አባቭ The countdown has begun soon. You will be arriving at Addis Ababa, the pride of Africa, a symbol of freedom and capital of the continent. Your fight against Rebic on August 27 is being eagerly anticipated by sports fans in Ethiopia and around the world. ድምፅ አንዴ ይቅርታ፣ ድምፅ ከይቅርታ ጋር ድምፅ And the fact that it will be takes place, the Adwa Memorial makes this event is more than meaningful. Adwa represents victory, freedom, dignity, and endurable spirit of Africa. As a Rubik's manager, my goal is clear. I want my athlete to win, but beyond of victory, my belief is something greater than sportsmanship, respect, and dignity. Sky. You are our opponent, but never our enemy. On this fight stage, give everything you have,
won the fight. Let respect and mutual understanding lead the way. When you arrive in Addis Ababa, you will be welcomed as warmth, opportunity, and respect a flow athlete. On August 27, one of you will leave with the victory, but I hope both of you live with something ever greater. The respect of people and the pride of having elevated the sport. A sky. The stage is Adwa. The moment is coming and we are ready. በመጨረሻም የማመሰግነው ይሄ ፕሮግራም እንዲሳለጥ ያደረጉልን የጀርባ አጥንት ነው ትራይ ብራዘርስ በአሜሪካን ሀገር ነው ድርጅታቸው የሚገኘው። የኛ የዚህ ስፖንሰር ፕላቲኒየም ስፖንሰር ናቸው። ከእናንተ ጭብጨባችሁን እጠብቃለሁ። እንኳን ተፋላሚ የሆነውን ረቢቅን ወደዚህ በሰርግ ሙሽራ አድርጎ ያስገባው አዲካ ኢቨንትን እንድታመሰግኑልኝ እወዳለሁ። በከተማችን አዲስ አበባ እንዲሁም የአፍሪካ መዲና የሚደረጉ ሰርጎች ላይ እንደዚህ ዲኮሩን ያሳመረልንን እንድታመሰግኑ ፈልጋለሁ። ይሄንን ዲኮር ያሳመረልን ንግስና ፌንስ ዲኮር ነው። አመስግኑልኝ። አቶ ኤልሻዳይ መርሻን ከልብ አመሰግናለሁ። አቶ ኢዮብን ከልብ አመሰግናለሁ። በመቀጠል ደግሞ ይናገራል ፎቶ አይደል እንዴ ትዝታን ወደፊት አምጥተው ይሄንን ዶክመንተሪ እያዘጋጀልን ያለው ፒውር ፒክቸር ነው። አመስግኑልኝ። የአዳራሹን ጠረጴዛ እንዲሁም የዌልካሚንግ የቪአይፒ አበባ ያቀረበልንን ግሪንላንድ ፍላወርስን አመስግኑልኝ። ይህ ፕሮግራም በእጀባ የቪቪአይፒ እና የቪአይፒን ስራ እየሰራ ያለ ወጣት አለ። ሲገባ አይታችሁ እንደሆነ በግርማ ሞገስ ያስገቡ እነዚህን የመሰሉ ቦዲጋርዶችን እያቀረበ ያለ ዚመር ሴኩሪቲ ካምፓኒ ባለቤት መስራች አቶ ነብዩ አባተን አመስግኑልኝ። ምስጋና አንሷል። ይህ ፕሮግራም እንዲካሄድ ያዘጋጁልንም አቶ መሐመድን እንድታመሰግኑ እወዳለሁ። ድልን እንዲቀዳጅ ከጀርባው ያለው ኮች ቴዲን እንድታመሰግኑልኝ እወዳለሁ። ይህ ፕሮግራም በእንደዚህ ያለ የድምፅ መስረቅረቅ እና ፕሮግራሙን እያሳመረልን ያለ ዲጄ ካሊድን አመስግኑልኝ። ለዲጄ ካሊድ ሊስት በት ናት ላስት አጋሬ ወዳጄ የዚህ ፕሮግራም ከጅምሩ እስከ ፍጻሜ ጎን ያለው የንቃተ ህሊና ማናጀር ዝም አላችሁ። እኔ ከመምጣቴ በፊት ከነጌች ከሌሎችም ጀርባ ከንቃተ ጀርባ ሆኖ ሲያገለግል ከጎኔ የነበረ ሶፎንያ ሰይድን ከልብ አመስግኑልኝ። ይህ መልእክት ለሁላችሁንም ነው። ለአጋሮቼ ከጎናችን አጋሮቻችን በልባችን ደጋፊዎቻችን ይዘን ወደ ድል ለማን አይደለም ድል ለማን ድል ለኛ ኢትዮጵያን ወክሎ ነው የሚወዳደረው ከደቡብ ሱዳን ጋር። ድል ለማን ለረቢቅ ማለት እኛ ነን። ድል ለማን እኛ እንድትሉ ፈልጋለሁ። እናንተ ናችሁና ይሄንን እንድታደርጉ ፈልጋለሁ። በመጨረሻ ቼክ አድርጉልኝ። እሺ፣ ደስ ይለናል። ነው። እሺ፣ የመጨረሻ ንግግሬ ነው። ሴዶ መጥቷል። እሺ፣ እሺ፣ የመጨረሻ ምስጋና አለኝ። ከዛ የኢቲኤፍሲ መስራችና ባለቤትን እጋብዛለሁ። ቃላትን መስርቼ ወይም ሰድሬ በንግረተ ቃል እንኳን ልገልጽ የማልችለው ምስጋና አለኝ። እንዳመሰግን ትፈቅዳላችሁ? እንዳመሰግን ፍቀዱልኝ። የቃላት ምስረታ የማይገልጸው የንግግር ቃል የማይገልጸው ከልብ የመነጨ አክብሮትና ፍቅር
ለእናንተው ለታዳሚዎቼ ምስጋናዬን አቀርባለሁ። ለራሳችሁ ከልብ አድርጌ አመሰግናለሁ። የዚህ ፕሮግራም ድምቀት የሆነው ከፊታችን ኦገስት 27 ለሚዘጋጀው ፕሮግራም የኢቲኤፍሲ ሲዮን ወደ መድረክ ጋብዤ ከዚሁ አመስግኜ እሸኛለሁ። ቴንክ ዩ ሶ ማች። አቶ ጌታቸው መለሰ ጌቺን ወደ መድረክ